አቶ አምነን ካረበሽኳችሁ ይቅርታ፣ ግን ደግሞ አዲስ የተገኘ ነገር ካለ ለመጠየቅ ነበር። አይ ምንም የለም። ታዲያ ምን እናድርግ? አላቅም ቤሌን፣ ጨንቆኛል። እሱን ብቻ ነው የማውቀው። ተረጋጋ። አዎ ተረጋጋ። ቢያንስ ፖሊሶቹን እንጠብቃለን። ፖሊሶች እኮ ምንም ያደረጉ ነገር የለም እስካሁን። ቆይ እናንተ ህሊና የላችሁም እንዴ? እንዴት ነው የምታስቡት? ሄሎ ዲኑ፣ ምን አምነን ምንድን ያሉክ? ዲኑ ደህና ናት? አምነን ምንድን ያሉ? ልጅቷ እንዴት ናት? አምነን ተናገር እንጂ። አምነንና ቤተሰቡ ሳያውቁት ራሳቸውን ትልቅ ችግር ውስጥ አግኝተውታል። ሀገር ሰላም ብለው በግያቸው በያዟቸው ሰዎች እየተጠቁ ያሉት እነዛ ትልቅ ቤተሰቦች የበግ ለምድ የለበሱ ተኩላዎችን ሰብስበው ማስቀመጣቸውን አይደለም ማወቅ አልጠረጠሩም ነበር። ገንዘብ እንዲሁም ቤት ንብረታቸውን ፈልጋና ሌላም ድብቅ ዓላማ ይዛ የገባችው የአምነን አክስት ሜርሲን ሌላኛዋ አክስቱ በደንብ አድርጋ ስለምታውቃት በዳኑ መጥፋት ብትጠረጥራትም ነገር ግን አምነን ፈጽሞ ነገሩን አላሰበውም ነበር። ቢሆንም ግን ነገሩ አክስት ሞርዚና እንዳሰበችው ሳይሆን ከጥቂት ጊዜያት በፊት እናቱም በህይወት ባለችበት ወቅት ለሚስትነት ለመመረጥ ከመጡት ሴቶች መሃል የሆነችው ሲፈን ነበረች። ሁሉንም ነገር በድብቅ እያደረገች የነበረችው የእናቷን ደም ለማስመለስና ለመበቀል ስትል የአምነንን እናት መግደሏ ሳያንስ አሁን ደግሞ ገንዘብ ለማግኘትና ከድርጅቱ ሼር ለመውሰድ ትንሽዬዋ ዳኑን በተጠና መልኩ አግታታለች። ሲፈን በሙስጠፋና በሜርሲ ይገዛ እቅዶቿ በሙሉ የሚሳካላት ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከዚህ ሁሉ አስቀድሞ ከሜርሲ የውሸት ድራማና ተንኮል ከቤት ልትወጣ የነበረችው እናት ዛህራ በቤሌን ውሳኔና በአክስት ሞርዚና አገዛ ወደ ቤት ተመልሳለች። በነገሩ በጣም የተናደደችው ሜርሲም ወደ ጄሪ ክፍል ትሄድና ሳታንኳኳ ትገባለች። ጄሪም ስታያት በንቀት እየተመናቀረች የባለ ትዳር ቤት ነው እኮ ዘው ተብሎ አይገባም ብላ ስትላት መልስ ማታጣው ሜርሲም ትቀጥልና ባልሽ እኮ ረስቶሽ ነበር፣ እድሜ ለኔ በይ፣ በዛ ላይ 2 ባሎች ስላሉሽ ከየትኛው ጋር እንደሆንሽ ለማየት ነበር አመጣጤ ብላ ስትላት ጄሪም በድንጋጤ ቆይ ግን ምን እያልሽ ነው ብላ ስጠይቃት ሜርሲም ሙስጠፋ ባልሽ እንደነበረ ደርሽበታለሁ፣ እናም የወንድሜ ልጅ ላይ ለመማገጥ አስበሽ ወደዚህ ቤት እንዳስገባሽም ጭምር ብላ ስትላት ጄሪም በፍርሃት እየተንተባተበች የእውነት ጓደኛዬ አንቺ እንዳሰብሽው እኮ አይደለም፣ ራሱ ነው እኮ የመጣው። ሜርሲ ግን ምንም ቢሆን ይሄንን ጉዳይ ለአምነን መናገር ፈጽሞ የለብሽም፣ የፈለገ ነገር ቢሆንም እኮ እሱ የልጄ አባት ነው ብላ ስትላት ሜርሲም እሱም እኮ የልጄ እናት ናት ብሎ ነበር ያን ሁሉ ነገር የሚያደርገው። ለማንኛውም ለሙስጠፋ የሰጠሽውን ገንዘብ ከየት ነው ያመጣሽው ብላ ስጠይቃት ጄሪም በነዴት ይሄንንም ነግሮሽ ነው ብላ ስጠይቃት ሜርሲም እሱ እንዳልነገራትና በራሷ መንገድ እንዳወቀች ስትነግራት ጄሪም ገንዘቡን ከአምነን ተቀብላ እንደሆነ ትነግራታለች። ቀጥላም ገንዘቡን እንደምትመልስለትና ለሱ ግን ፈጽሞ ይሄንን ጉዳይ እንዳትነግረው እግሯ ስር ተንበርክካ ትማጸናታለች። ከትንሽ ቆይታም በኋላም ጄሪ ቤት ውስጥ እየተንቀሳቀሰች ባለችበት ቃል ያገኛትና መንገድ ዘግቶ ያስቆማታል። ቀጥሎም ያልኩሽን ነገር እንዴት አደረግሽ? እኔ ያልሽኝን ጨርሻለሁ ብሎ ሲጠይቃት እሷም ያው ለማስተካከል እየሞከርኩኝ ነው ብላ ስትለው ቃልን በንዴት መሞከር ምን ማለት ነው? እንድትሞክሪ እኮ አይደለም የተነጋገርነው ብሎ ሲቆጣ ጄሪም በፍርሃት እየተንተባተበች አይ ግን ያው ትንሽ ጊዜ ያስፈልገኛል ብላ ስጠይቀው እሱም አዎ ብታገስሽ ይሻልሻል ከምታገልሽ ብሎ አጥሏት ይሄዳል። በዛን ሰዓት ላይም ነው ሙስጠፋና ሲፈን ክፍላቸው ውስጥ ተቀምጠው በሹክሹክታ ማውራት የጀመሩት። እሷም ትቀጥልና በቁጣ ቆይ ይህንን ሁሉ ገንዘብ ከየት አምጥተህ ነው ብላ ስትጠይቀው እሱም መምጫው ሳይሆን አንቺ ሊያስጨንቅሽ የሚገባው ምን እናደርግበት የሚለው ጉዳይ ነው። አሁን በዚህ ብር ተንቀሳቀሽበት፣ የፈለግሽውን ነገር በሙሉ አድርጊበት ብሎ ሲላት ሲፈንም በጣም ጥሩ፣ ስለዚህ አንድ እቅድ ነበረኝ፣ እሱን ማሳካት እችላለሁ፣ ከድርጅቱ ግማሹን % ለመውሰድ አስቤያለሁ ብላ ስትለው ሙስጠፋም በእቅዷ ተገርሞ በምን አይነት መንገድ እንዴት ነው ያሰብሽው ብሎ ሲጠይቃት እሷም የወይዘሮ ሞርዚናን የልጅ በማገት ከዛም የድርጅቱን ግማሽ % ሽጠው ካላኩልኝ ልጅቷን አጠፋታል ብላ ስትለው ሙስጠፋም ከማጥፋት ማስፈራራት ይላትና ተያይዘው ወጥተው አጋቾቹን አንዳንድ መረጃዎችንና ማስጠንቀቂያዎችን ይሰጧቸዋል። በዛን ሰዓት ላይ አክስት ሞርዚናና ቃል መኝታ ቤት ውስጥ ሆነው እያወሩ ነበር። እሷም ተቀጠለና ይኸውልህ ቃል
ሁሉን ወደዚህ ሊመጣ ይገባል። ከዛም ሜርሲን አገኛት ማለት ሁሉ ነገር ያበቃል። እኛ ምንም ሳንነካት እሱ ሊያጠፋት ይገባል ብላ ስትለው ቃልም ተስማምቻለሁ ብሎ ይላታል። በዛን ሰዓት ሄደው ከነበሩበት ቦታ የተመለሱት ሙስጠፋና ሲፈን መግቢያ በሩ ላይ ቆመው ማውራት ይጀምራሉ። እሷም ትቀጥልና እዚህ ቤት ላይ አሁን ትርምሱ ይጀምራል ብላ ስትለው ሙስጠፋም በምንም አይነት ሁኔታ ጥርጣሬያቸው እኛ ላይ መሆን የለበትም ብሎ ያስጠነቅቃታል። እሷም ትቀጥልና አታስብ፣ ከብዙ ሰዎች ጋር ግንኙነት ስላላቸው እኛን አይጠረጥሩም ብለውና ተያይዘው ወደ ቤት ይገባሉ። ብዙም ሳይቆይ የዳኑን ከቤት በሰዎች መወሰድ የሰማችው ሞርዚና በድንጋጤ እንዲሁም በፍርሃት እየተርበተበተች ወደ አምነን ጋር ትመጣና የኔ ልጅ ጉድ ሆነናል፣ ዳኑን ከቤት የማይታወቁ ሰዎች ወስደዋታል ብላ ስትለው እሱም በድንጋጤ ቆይ እንዴት ማን ነው ይህንን ሊያደርግ የቻለው ብሎ ሲጠይቃት ሞርዚና እሱን እኔም ለማወቅ ከብዶኛል ልጄ፣ በቃ አሁን እናቷ ከሰማች ማበዷ ነው ብላ ስትለው አምነንም በቃ አሁን አንቺ ብቻ ተረጋጊ፣ እኔ ለፖሊሶች እደውላለሁ፣ ሁሉም ነገር ይስተካከላል፣ ቃል እገባልሻለሁ ብሎ ስልኩን አውጥቶ ይደውላል። ከሰዓታት በኋላ ከፖሊሶችም ሆነ ከወሰዳት ሰዎች የስልክ ጥሪ ያልደረሳቸው ቤተሰቦቿ በጭንቀት እንዲሁም ግራ በመጋባት ስሜት ተሰብስበው ተቀምጠው ባሉበት አክስት ሞርዚና ግን መረጋጋት ከብዷት እያለቀሰች ነበር። ሁኔታዋን የተመለከተው ቃልም ይቀጥልና ወይዘሮ ሞርዚና ይህንን ሊያደርግ ይችላል ብለሽ የምትጠረጥሪው ሰው አለ ብሎ ሲጠይቃት እሷም ጠላቴ እኮ የጠላቴ ወዳጅ ነው ብላ ስትላምነንም ማን ነው ግን እየተከታተለ እያጠቃን ያለው ብሎ ይላታል። እሷም ትቀጥልና አየኔ ልጅ አሁን እንኳን ጸቡ ከኔ ጋር ብቻ የሆነ ሰው ነው አምነን አሁን እዚህ ተሰብስበን መቀመጣችን ምንድነው ትርፉ? ለምንድነው መፍትሄ የማንፈልገው ብላ ስትለው እሱም ሙስጠፋ አሁን ያልኩህን ጉዳይ ሄዳ አጣራ መሄድ ትችላለህ ብሎ ይልኳል። ቃልም ይቀጥልና ወይዘሮ ሞርዚና ብቻችንን ማውራት እንችላለን ብሎ ከቦታው ላይ አስነስቷል። ተከታትለው ወደ መኝታ ቤት ገብተው ማውራት ይጀምራሉ። ቃልም ይቀጥልና ይህንን ነገር ሜርሲ እንዳደረገችው እያሰብሽ ነው እንዴ ብሎ ሲጠይቃት ሞርዚናም ከሷ ውጪ ማን ሊያደርገው ይችላል? በአንድ የልጅ ልጄማ ቀልድ የለም እደፋታል ብላ ስትለው ቃልም ይቀጥልና ተይ የእውነት እሷ ይህንን አድርጋው ከሆነ ዲና በሷ እጅ እንዳለች አትርሺ፣ የፈለገችውን ነገር ታደርጋታለች። እንደዚህ ስሜታዊ መሆን ነገሮችን አይመልሱም። ተረጋግተሽ ምንም እንዳልገባው ሰው ሁኚ፣ ከዛን ቀድማታለን ብሎ ይላታል። በዛን ሰዓት ሜርሲ በረንዳው ላይ ሆና እየተንጎራደደች ነበር። በመሃልም ሲፈን ስትመጣ ትመለከታትና ወደ እሷ ጋር ጠጋ ብላ ይህንን ጉዳይ አንቺ ነሽ አይደል ያደረግሽ ብላ ስትላት እሷም ለምን ከዚህ ሁላ ሰው እኔን ጠረጠርሽ ብላ ትጠይቃታለች። ሜርሲም ትቀጥልና ያው ብዙ የምንተዋወቅ ሰዎች ነን፣ አድርገሽው ከሆነ በጣም ነው የምገረመው። እውነት ያደረግሽው ነገር በጣም ያስገርማል። ደግሞም እኔም በተራዬ አንድ ነገር ላደርግ አስቤያለሁ፣ ወይዘሮ ሞርዚናን ላስነቅላት ነው ብላ ስትላት ሲፈንም በሁኔታዋ ተገርማ ቆይ እንዴት ብላ ስትጠይቃት ሜርሲም አንድ የምታውቀው ቦታ እንዳለና አሁን ወደዛ እንደሚሄዱ ትነግራትና ተያይዘው ይሄዳሉ። ከዚህም በኋላ ነው አምነንና ቃል እንዲሁም ቤሊን ተሰብስበው ተቀምጠው ባሉበት በስልኩ ተደውሎ ትንሽዬዋ ዲኑን በህይወት ማግኘት የሚፈልግ ከሆነ የድርጅታቸውን ግማሽ% ገንዘብ ሽጠው እንዲሰጧቸው የጠየቁት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።